አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የሰማዕት ቅድስት አርሴማ የገድል ዜና እንጀምራለን። ልመናዋ አማላጅነቷ ከሁላችን የጥምቀት ልጆች ጋር ለዘላለሙ ይኑር አሜን። ቡሩክት ቅድስት አርሴማም ንጉሡን ይህንን ስትናገረው ቀራጮች፣ አራሾች፣ አሰሪዎች ወደ ንጉሡ መጡ። በሀገራችን ጦርነት ሆናሉት። የመጣሪያ ሰዎች መጥተው ከብቶቻችን ቀሙን፣ ደበደቡን። ያን ጊዜ ንጉሡ ታወከ፣ ልቡን አጣ። ወታደሮችም እነሆ ይህች ምትሃተኛ ሴት ወደ ሀገራችን ከመጣች ጀምሮ አማልክቶቻችን ሁሉ አጠፋች፣ የእሳቱን ነበልባል ማዕበልም አላደከማትም። ከጥፋትም ዳነች፣ የአውሬዎችንም ጥርስ አደከመች። ወደ ወንድ መቅረብም ጠላች፣ ናቀች። ድል እያደረገችንና እየተከራከረችን እስከ ዛሬ ደረሰች። ይህች ሴት የምታስፈራና የምታስደነግጥ ናት። ወደ ሀገራችን ባልገባችና ባልመጣች በተሻለን ነበር። በእርሷና በእነዚህ ጎልማሶች ሰዎች ሀገራችን ታወከ፣ ቤተ መንግሥታችን ሁሉ እኛም እስከ ሞት ደረስን። አሁንም በምትሃታቸው ብዛትና መራራ በሆነ መርዛቸው ይገድሉት ዘንድ የምትሃት ሥራንና ጥበብን የሚያውቁ መተተኞች አምጡልኝ አላቸው። ከዚህ በኋላ መተተኞች መጥተው የየራሳቸውን መድኃኒት አዘጋጁ። ይገድሏት ያሳምሟትና ያጠፏት ዘንድ ከርቤ፣ ዕጣንና የምድር እንጨት ፍሬ የሚያጤስ ነበር። የሚገድል መርዝን ለመስራት ሥሮችንና ቅጠሎችን የሚሰበስብና የሚለቃቅም ነበር። በባህርና በየብስ ያሉትን አጋንንትንና መናፍስትን የሚጠራም ነበር። በገደሎች በወጣ ገቦች በአየር ውስጥ ያሉትን ምድርን ቆፍሮ ትቢያንና አሰርን የሚያወጣ በምትሄድበት በእግሯ መረገጫ የሚያስቀምጥም ነበር። ስሟን በብራና በክታብ ጽፎ ወደ እሳትና ወደ ነፋስ የሚጨምርም ነበር። ለወፎች፣ ለአሞሮች፣ ለእንስሳትና ለውሾች የሚሰጥም ነበር። ይህም ሁሉ ከእግዚአብሔር ዘንድ ተገልጦላት የአጋንንትን ድካማቸውንና የመተተኞችን ሰዎች ስንፍናቸውን ታደንቅ ነበር። ይህች ቅድስት አርሴማ በዋንዛ ጥላዎችና በሰለሞን ድንኳኖች እንዳለች ትመስል ነበር። በዚያም የሰማያትንና የምድርን ንጉሥ እግዚአብሔርን ፈጽማ ታመሰግነው ነበር። በልቧም ጌታዬና አምላኬ ኢየሱስ ክርስቶስ ፈጽሜ አመሰግንሃለሁ፣ ቅዱስና ቡሩክ ለሆነው ስምህም እገዛልሃለሁ። ስለ ከፍታና ስለ ልዕልና ነፍሴን ከሞት ዓይኖቼን ከእንባ እግሮቼን ከዳጥ አድንሃልና ከአጋንንትና ከመተተኞች ሥጋዬን ጠብቃት ትለዋለች። አሁንም ክፉን አልፈራም፣ አንተ ከኔ ጋር ነህና ምሕረትህም በሕይወት ዘመኔ ሁሉ ይከተለኝ። ብጽዕት ቅድስት አርሴማም የሥራቸውን ክፋት የመርዝና የምትሃት መድኃኒታቸውንም በመቀመም ሲደክሙ እያየች በእነርሱ ትስቅባቸው ነበር። ቡሩክት አርሴማ ቅድስት ስለ ስንፍናቸውም ታደንቅ ነበር። ወደ ቡሩክት ቅድስት አርሴማ መቅረብን የቻለ የለም። ከክፋታቸውና ከመተታቸው ከቅመማቸው ብዛት የተነሳ የልብ ዕውሮች፣ የጆሮ ደንቆሮችና የእውቀት ድሃዎች የሆኑ እነዚህ መተተኞች ፈጣሪያቸውንና ሰሪያቸውን እግዚአብሔርን የማይሰማቸውና የማያያቸው ያደርጉታል። እንደማይሰማቸውና እንደማያያቸውም ይመስላቸዋል። ነቢዩ ዳዊት ዓይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? ብሎ እንደተናገረ ሁሉን የሚችል አምላክና ሁሉን በእጁ የያዘ ሲሆን ለሁሉ ፀሐይና ጨረቃን ከዋክብትን የሚያበራ በእውነት ያለ ቸር ነው። ጻድቅንና ኃጢአተኛውን የሚያውቁትንና የማያውቁትን የሚያመልኩትንና ሌላ አማልክት የሚያመልኩትን ለአጋንንት ወንድ ልጆቻቸውና ሴት ልጆቻቸውን የሚያርዱትን ንጹሕ ደምን የሚያፈሱትን ምግቡን ይመግባል ዘወትር እስከ ዘላለም ድረስ። እግዚአብሔር ክብርና የምስጋናውን ስም ከፍ ከፍ ያለ ነውና። እነዚህ መተተኞች መልካቸው የየራሳቸው የሆኑ ከላሞችና ከፍየሎች ስብ ያቀረብንላችሁን መሥዋዕታችሁን ትቀበሉ ዘንድና እስከ የልጅ ልጅ እናንተን ላመነባችሁ ለእኛ ቅድስት አርሴማ በሚሏት በዚያች ሴት ላይ የሥልጣናችሁንም ከፍታ ታሳዩ ዘንድ በባሕርና በየብስ በአየርም ያላችሁ በደመናዎችና በነፋሳት ክንፍ የምትሮጡ እገሌና እገሊት ሁላችሁ አማልክቶቻችን ወደ እኛ ኑ። እርሷ አውካናለችና እናንተንም አውካለች ገፍታለችምና እያሉ በየስማቸው ጮኸው እያለቀሱ ይጠሯቸው ነበር። የእነዚህን መተተኞች የጩኸት ብዛት በሰማና ባየ ጊዜ ያን ጊዜ ስሙ ገውል የሚባል ከአርመንያ አጋንንት አንዱ በምሽት ጊዜ ወደ እርሱ መጣ። እርሱም በአርጤምስ ልብ ገብቶ የአቴናን ሰዎች አሳታቸው ነው። እነዚህንም መተተኞች ነግራቸው ዘንድ ስሙኝ። በዚህ ቦታ ውስጥ በዚች ቀን
ብትጠሩን የምንመጣ አይደለም አላቸው። ይህች ሴት በነበልባሏ አቃጥላናለችና በቃሏም አስደንግጣናለችና እኛ በእጇ ገመድ የታሰርነን፣ በእርሷ ወጥመድም አጥምዳናለች። በእርሷ ላይ ክፉ እናደርግ ዘንድ አይቻለንም። ከእኛ በሚበልጥና በሚበረታ እጅ ግርማው በሚያስፈራ ፈጣሪውን ይጠባበቃታልና። ይኸውም የጥንት ጠላታችን በአለቃችን በዲያብሎስ መንግሥት አጠገብ የሚቀመጡት የወንድሞቻችን ጠላት የመላእክት አለቃ ሚካኤል ይህም ነው። በንጉሡ ድርጣድስ ከተማ ያሉትንም ቢሆን በገሃነም ጥልቅ አስጥሟቸዋል። እኛም ወደ ሲኦል ጥልቅ እንዳታወርደን ወደዚች ሴት መቅረብ እንፈራለን፣ ከእኛም ብዙ ሰራዊት አስጥማለችና። ስለዚህም ወደ እርሷ የእርሷንም ስም ወደሚጠራ እኔ አልቀርብም አላቸው። ሌሎች ቢጠሩን ግን ወደ እነርሱ ፈጥነን እንደርሳለን፣ የለመኑንና የጠሩንን ፈቃዳቸውን እንፈጽማለን። ሌላዋንም ሴት ጎልማሶች እንድትወድ እናደርጋለን፣ በኋላቸውም እንድትከተል እናደርጋለን። ቅድስት አርሴማ ግን በሚሏት ግን በእርሷ ላይ የምንከፋበትና የምናጠፋበት ሥልጣንና ችሎታ የለንም አለ። ነገር ግን በሰይፍና በስለት መገደሏን ያስቀድምና ያፋጥን ዘንድ ለወዳጃችን ለንጉሥ ድርጣድስ ትነግሩት ዘንድ እመክራችኋለሁ። ከእርሷ ጋር ያሉትን ሰዎች ሕይወታቸውን እንዲያጠፉ ከምድርም መታሰቢያቸውን እንዲያስወግድ፣ ይህን ካላደረጋችሁ የዘላለም ዕረፍት የላችሁም፣ መድኃኒታችሁን ፈጽሞ ያጠፋችሁም፣ ነገር ግን ወደ ራሳችሁ ይመለሳል። ከመተተኞችም አንዱ መለሰለት፣ ሰይጣኑንም ጌታዬ ቀድሞ አንተ ሁሉን ስትችል ኃይልና ግርማን ሳውቀው ዝቅተኛ ከሆነ ከባህር ጥልቅ አውጥተህ ከደመናት በላይ እስከምትወስደኝ ድረስ እኔን መሸከም ስትችል፣ ዛሬ ግን ኃይልህን ያደከመውና ሥልጣንህን የሻረው ምንድን ነው? አንተ ሁሉን ስትይዝ ሁሉን ስትገዛ ይህች ደካማና የተናቀች ሴት አይደለችምን? በምንስ አደከመች? በእርሷም ኃይል ድል አደረገች። እርሷን መግደልና ማጥፋት ፈርሃለው። ሰይጣንም መለሰ፣ አዎ በግርማው ኃይል እፈራለሁ፣ እደነግጣለሁ። ዛሬም በፊቴ ስሟን አትጥራ፣ በእሳት ነበልባል ሥጋ ይቃጠላልና። ምድርም ታሰጥመኝ ዘንድ ትወዳለች፣ ደመናትም በላይ የመባረቅትን ብልጭታ የወርዱ ዘንድ ይወዳሉ። አሁንም ወደ ማደሪያ ባህር ገባ ዘንድ ተወኛለ። እኔን የሚወዱ ሌሎችን ሰዎች ግን እረዳቸዋለሁ፣ ፍላጎታቸውን እፈጽማለሁ። በጠላቶቻችን መካከል እሆንላቸዋለሁ። በአዳም ልጆች ሁሉ ልብ ክፋትን እጨምራለሁ። ንጉሣችሁ የወደዳት ይህች ሴት ግን ምድራዊና ሟች ለሆነ ንጉሥ ሚስቱ ተሆነው ዘንድ አይገባም። የሰማያትን ንጉሥ እግዚአብሔር መርጧታልና። ሥጋን ከእርሷ የነሣ እናቱን እንደ ጠበቃት ከእናቷ ማኅፀን ለይቶ ወዷታል። እንደ እርሷ ከሴቶች ልጆች በምድር ላይ ፈጽሞ ከፍ ከፍ ያደረገውና ያከበረው የለም። ነገር ግን ልጅን እስከምትወልድና ስሙንም በትርጓሜው እግዚአብሔር ከእኛ ጋር ነው የሚባለውን አማኑኤል ብላ እስከምትጠራው ድረስ በንጽሕና ይጠብቃት ዘንድ ስሙ ገብርኤል የሚባል ዜናንና የምሥራችን የሚናገር መልአክ ወደ እርሷ ተላከ። ማርያምም ያለ ዘርና ያለ ጋብቻ አምላክን ስለወለደች ድንግልና ንጽሕት ተብላ እንደዚህ ተጠራች። ያን ጊዜ ሁላችን ፈጽመን የምናስትበትን አጣን። ዳግመኛም በጎልማሶች በእስራኤል ልጅት ላይ ማሳት አልቻልንም አለ። ስለ እርሷ ትንቢት በተናገሩት በነቢያት ልጆችም አልቻልንም። ከፍታዋን በመጽሐፍ ቃል በጻፉ ቅዱሳን ወንጌላውያን ላይም በተመረጡ በጻድቃን በደናግልና በመነኮሳት በትዕግሥት የጸኑ በወንጌልና በመነኮሳት ላይ በትዕግሥት የጸኑ ከወንጀልም ታግሰው ከዝሙት የራቁ ናቸው። እኛም እንደነርሱ ያሉትን ማሳትን አልቻልንም። ይህንንም ብሎ ሰይጣን በነፋስ ፊት እንዳለ እንደ ጢስ እንደ አመድ ጉም ጠፋ። ከዚህ በኋላ ቅድስት ብሩክት አርሴማ ከእርሷ ጋር ያሉትን የቅዱሳን ሰማዕታትን አክሊላቸውን ብሩሃን መላእክት ሲጎነጉኑትና ሲያዘጋጁት በሰማያት ያለውን ማደሪያቸውንና የእነዚህን ቅዱሳን ድል አድራጊዎች ተጋዳዮች ሰማዕት መቀመጫቸውን አየች። የቅዱሳን መላእክት መዓዛቸው ወደ ብሩክት ንጽሕት ቅድስት አርሴማ ልብ ገባ። ወደ ሰማይም ተነጠቀች። መላእክትም በሥጋዋ ወደ ገነት አሳረጓት። በዚያም ከገነት እንጨቶች መዓዛና ፍሬ መልካሙን ሁሉ አሳዩአት። በዚህም የእግዚአብሔር ሕግ እንደነርሱ የጠበቁትን የሌሎች ቅዱሳንና የአባቶች የአብርሃም፣ የይስሐቅ፣ የያዕቆብን መልካቸውን አየች። ዳግመኛም ስለ ክርስቶስ ስም ደማቸውን ያፈሰሱትን የመስተጋድላን ሰማዕታት ማኅበር አየች። በራሳቸው ላይ የብርሃን አክሊል ተቀዳጅተው በእጃቸው የሚያበራ የብርሃን ፋና ይዘው
በከፍተኛ ቃል ጌታችን ፈጽሞ ሲያመሰግኑት የልዑል ስሙ ፈጽሞ ይመስገን እያሉ ንጽሕት ቅድስት አርሴማም በእስራኤል ሕዝብ ፊት የሙሴ እህት ማርያም እንዳመሰገነች፣ እንደዘመረች፣ እንደዘፈነች ከፍ ያለ የተመሰገነ እግዚአብሔር እናመሰግነዋለን እያለች አመሰገነች፣ ዘመረች። ከደስታዋ ብዛት የተነሳ የብሩክት ቅድስት አርሴማ ሐሳብ ወደ ምድር አልተመለሰም፣ ከነርሱ ትለይ ዘንድም አልወደደችም። ከዚህ በኋላ ግን መላእክት እንደ ልማዷ ጸሎቷን ወደምትጸልይበት ወደ ምድር አወረዷት። በዚያ እየጸለየች ሳለች ከሌጊዮን ሰራዊት አንዱ ወደ እርሷ ሄዶ የአርማንያ ንግሥት ሆይ ለአንቺ ሰላምታ ይገባሻል፣ ስለ ክብርሽ ትልቅነትና በፊትሽ የወዝ ደም ግባት የምድር አሕዛብ ሁሉ ነገሥታትና መኳንንት የሚያገኙሽ አላት። ያን ጊዜ ብሩክት ቅድስት አርሴማ ፊቷን በትምህርተ መስቀል አማተበች። ይህንን ብሎ ሰይጣን በሲኦል ጥልቅና ፊታቸው ጨለማ በሆኑ ክፉዎች ሰይጣናት ሀገርና በሚተላና በሚከረፋ ፈሳሽ በሆነ በእሳት ወንዝ እንዳታሰጥሞ ሸሸ። ከዚህ በኋላ ንጉሡ በአለንጋና በመግረፊያ ይገርፏት ዘንድ 27ቱን ቅዱሳን ሰማዕታትና ብሩክት ቅድስት አርሴማን እንዲያመጧቸው አንዱን የገሊላ ሰው አዘዘው። ያ የገሊላ ሰው ግን እነዚያን ቅዱሳን መከራ ማምጣትን አልወደደም፣ እነርሱ ዘመዶቹ ናቸውና። ይህንን የገሊላ ሰው አስረው እስከ 3 ቀን ድረስ ደበደቡት፣ በቅጣቱ ሞተ። ከዚህ በኋላ ንጉሡ ሀገሩን በእሳት እንዲያቃጥሉ፣ ቤቱን እንዲዘርፉ፣ ሚስቱንና ልጆቹ እንዲገድሉ፣ በእርሱም ፈንታ ሌላ እንዲሾም አዘዘ። ያም የገሊላ ሰው ከሚስቱና ከልጆቹ ጋር ሰማዕት ሆነ። ከዚህ በኋላ ንጉሡ የቅዱሳን ሰማዕትን ራስ በሰይፍና በስለት ብሩክት ቅድስት አርሴማ እያየች ይቆርጡ ዘንድ አዘዘ። ያን ጊዜ ራሳቸውን በሚቆረጡባት ወደ ጥልቅ ጉድጓድ ይወስዷቸው ዘንድ ከእስር ቤት አወጧቸው። ቅዱሳን ሰማዕትም ፈጽመው እየተደሰቱ ወጡ። ንጉሥ ድርጣድስ በፈረደውና ባዘዘው የሞትና የቅጣት ደብዳቤ በግንባራቸው ይዘው ወደሚቆረጡባት ሄዱ። ብሩክት ቅድስት አርሴማም የእነዚህን ቅዱሳን ሰማዕት ገድላቸውንና የጸድቃቸውንም ክብር ብሩሃን በሆኑ መላእክት እጅ ከሰማይ አክሊላቸው ሲወርድ ለተመረጡት ሕጉንና ሥርዓቱን ለጠበቁት ጨክነው ታግሰው ለሞት ነፍሳቸውን ለሰጡት ስለማያረጀውና ስለማይጠፋው ስለ መንግሥተ ሰማያት ክብር ይህንን ዓለም ለናቁ እግዚአብሔር ያዘጋጀውን የክብር ልብስ ሲቀዳጁ ታይ ዘንድ ፈጽማ በኋላቸው እየተደሰተ ትከተል ነበር። ብሩክት ቅድስት አርሴማ ሰላምንና በፊት እንዳየችው እግዚአብሔር ያዘጋጀላቸውን በሰማያት ያለውን ማደሪያቸውን ፈጽማ ትነግራቸው ነበር። ብሩክት ቅድስት አርሴማም የመላእክት አለቃ የእግዚአብሔር መልአክ ቅዱስ ሚካኤል እንደሚጠብቃት በመንገዷ ሁሉ ከእርሷ ጋር ዘወትር እንደሚኖር ከእርሷ እንዳይቀርቡና በላይዋ እንዳይከፉ አጋንንትን እንደሚያሰቃያቸው ካፏ የሚወጣውን ጸሎቷን ልመኗን እንደሚያሳርግላት ዳግመኛም ስለ እርሷ ወደ እግዚአብሔር ፈጽሞ እንደሚለምን እንደሚማልድ ሐሳቧ የተመኘውን ሁሉ እንደሚፈጽምላት የሚበረታባትና የሚቀማት እንደሌለ ዘወትር በልቧ ታስባለች። መንገዶቿ ሁሉ የቀኑ ናቸውና። ብሩክት ቅድስት አርሴማም እንደ አጥማቂው ዮሐንስ እንደ ሽማግሌዎችና የልጆች አባት ነቢዩ ኤርምያስ ረቂቅ የሆነውን የሰማይ ዝናብ እንደዘጋ እንደ ነቢዩ ኤልያስ ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልያስ ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልሳ ሊቁ ሳሙኤል እንደወለደች እንደ ነቢይት ሐና የረበናትን ምክር እንደጣለች እንደ ንግሥት ሶስና በጥበብና በጽድቅ እንደምትበልጥ እንደ እስራኤላዊቷ ዮዲት ከእናቷ ማኅፀንና ከአባቷ አብራክ መረጣት ሁል ጊዜ ተአምርንና ድንቅን ትሠራለች። ብሩክት ቅድስት አርሴማን ከፍጥረት ሁሉ እመቤት ከድንግል ማርያም በቀር ከሴቶች ልጆች ሁሉ የሚመስላት የለም። እግዚአብሔር መድኃኒታችን እንደሚወዱት እንደ መልካሞች አማላጆች ቅዱሳን ሴቶች እንደ ሳራ፣ ርብቃ፣ ራሔል እንደ ሐናና ኤልሳቤጥ ጸጋና ረድኤትን ሰጥቷታልና። ዳግመኛ በማይዋሽ ቃሉ ለብሩክት ቅድስት አርሴማ ቃል ኪዳን ሰጣት። በአንቺ ጸጋ ያመኑ ብዙ ሰዎች ድኑ ዘንድ ማልኩልሽ። የመንገድሽን ድካምና ተጋድሎሽን አስበው ይህንን ዓለም የናቁትን ገድላቸውን እስከሚጨርሱ ድረስ እኔ እጠብቃቸዋለሁ፣ ድንግልናቸውንም እጠብቃለሁ፣ እስከ ሽምግልናም አደርሳቸዋለሁ አላት። ዳግመኛም ከክርስቲያን ወገኖች በጸሎትሽና በልመናሽ ቢታመኑ አረማውያንም ቢሆኑ ስለ አንቺ በመንግሥተ ሰማያት አስደስታቸዋለሁ፣ ያልተጠመቁትንም በሕይወት ውሃ አጠምቃቸዋለሁ። በኋለኛውም ዘመን ብዙዎች ክቡራን የጳጳሳት አለቆችና ኤጲስቆጶሳት ሁሉ
ቀሳውስትና ዲያቆናት በምድር ላይ መታሰቢያሽን ያደርጋሉ። በአብያተ ክርስቲያናት ሁሉ በአንጾኪያ፣ በኪልቅያ፣ በሮም፣ በአርማንያ፣ በግብፅ፣ በሶርያ የገድልሽን መጽሐፍ ይጽፋሉ። ብሩክ ቅድስት አርሴማም በቃል እንደተናገርከው እንደዚሁም ቅድስት አርሴማ ሆይ በቃል ኪዳንሽ የኢትዮጵያን ሕዝብ ሁላችን ለዘላለሙ ጠብቂን፣ አሜን።